ጦርነት ብለን ከምንለው እሳቤ እንዴት ነው መውጣት እንችላለን መፋታት እንችላለን ያውለ ሸማቂ ነው ችግራችን አሁን ያለው ተላላኪ ነው ሸማቂ ነው ዲያስፖራ ሸማቂ ያለ ከተማ ሸማቂ ያለ ገጠር ሸማቂ ያለ ምን ይባላል በእኛ ሀገር ሰው ማን ያውራ የነበረ ማን ያርዳ የቀበረ ይባላልና ትግራይ was totally unfit ጦርነት ካዙሪቱ ካልወጡ እነዚህ አካላት እንዴት ነው መፍታት እንችላለን ጦርነቱ እኮ ስካር ነው የሚፈጥርብን ወንጀለኛ የሚያረጋሉ ሰላምና ጦርነት አምጣና ሁለቱን መዝናቸው ሆኖ ቦታ ተነስተው ወጥተው አንዳንዶች እንደው መረት ይደረገላቸው ናቸው መንግስት ምርጫ ይቆይ ካለ ምርጫ እናረጋለን ይችላል ምርጫ ያረጋለው ካለ ደግሞ ፋኖ መቼቱ አይቶ መቼ ሸፈተ ወረበት አገሮች ጋር ነበር መጣ መቼቱ አይቶ መቼ ሸኔ ሆነ ሸፈተ 40 እና 50 አመታት መቀየር የማይችል ደግሞ እሳቤ ማስተሳሰብ ያለው ኃይል ደግሞ ከሰለጠነው ዓለም ጋር እንቀላቀል ያረገንም እሱ ላንዴና ለመጨረሻ ጊዜ ፍቺ እንዲፈጽሙ ማድረግ የሚቻልበት እግደፍ ተፈጥሮ ለኤርትራ ማይሆን ለቀውስ ብቻ ነው ከዛ ሴራ ያለ መውጣት እሳቤም አስተሳሰብም በዚህ በሶማሊያ ይምጣ በሰሜን ይምጣ በዚህ ይምጣ የሆነ ይጭራል ፊልድ ማርሻል ብርሃኑ ጁላ በዚህ መጽሐፍ ላይ የሰጡት ሐሳብ ወይ አስተሳሰባችን ስለተሰለበ ጠመንጃ ብቻ ስለሆነ አንዱ ፕሬዝዳንቱ አሁንም ለሰላም ሲሉ ኒውዮርክ እና ዋይት ሃውስ በሌሊትም ስልክ እየደወለ አቁሙልኝ ሊል እንቅልፍ እንደነሳቸው ነው ማቀው አማራ ማለት ለኔ አማራ አርሶ አደር ነው ህዝብ ማለት በኢትዮጵያ አርሶ አደር ነው እና ለሱ እንትን ነው ዱብ እዳ ነው ወጣቱ ከላሽን ይዞ ወደ በረሃ ወደ ገጠር ሄደው እኮ ዱብ እዳ ነው የሆነበት አልሆነበትም ብሎ ሲመለስ በፍጹም የአርሶ አደሩ ምርጫ አይደለም ምርጫ ባልሆነበት ሲሄድበት ዱብ እዳ ነው ከዛ ስቃይ ይዘውለት ሄዱ የኦሮሞ ሸኔም የኦሮሞ አርሶ አደር ዱብ እዳ ነው የትግራይ ነገር ፀሐይ የመታው ነው ከሁሉም በጣም አስከፊ ለትግራይ ህዝብ ያለፈው ጦርነት ዱብ እዳ ነው እና ባለፈው ማርሻልም የህዝብ ጦርነት የሚባል አላየውም እውነቱ ነው ህዝብማ ሰላም ነው በየፈለገ ይሁን ሰላም ነው የምፈልገው ሰላም ይዛችሁ ሊኑ ነው በሰላም ራዲየስ ውስጥ የምፈልገው ነው ወይ አግዙኝ ወይ አትበጡኝ እኮ ነው ያሳደረ ብቻ ከቻልክ አግዘኝ ከተማዎቹ ላይ ጥያቄ አለው የከተማው ሰው ወይ አግዘኝ እውቀት ይዘና ቴክኖሎጂ ይዘና መዳበሪያ ይዘና ዘመናዊ እርሻ በቃ ኑሮ በጣም ከተፈጥሮ የተጣበቀ የተቸገረ አይደለም በዚህ የሚያላቀቅ ወይ ዘሊና ወይ አትበጡኝ እየፈራህ ወደ ትግል ሄደናል ግን ታጋይነት ብቻ አልነበረም ፍርሃትም ነበረ ለምን የማይጎዳው ነገር አልነበረም ጦርነቱ ከእንደዛ አይነት ጦርነት የተረፈ ትውልድስ ምን አይነት ትውልድ ነው እንደየ እድሜያችን ከባድ እንትን ነበረው ሰቀቀንም ነበረው በአይን የሚታይ ጉዳቱም ከባድ ስለነበረና በዛ ነው ያለፍኩት ያን ቃል ያ ደግሞ ህልም ግን አለ ህልሙ ምንድነው ይህን ጦርነት ካበቃ በኋላ በእኛ ያበቃል እኛን ሰባብሮ እኛን ገድሎ እኛ እንደ ትውልድ የመስዋዕት ትውልድ ሆነን የቀረው ትውልድ ግን የእውነት ትውልድ ይሆናል የሰላም ትውልድ ይሆናል በሰላም የሚኖር ትውልድ ይሆናል የሚል ህልም ነበረ የትውልድ ህልምም ነበረ ብቻ የሚመጣው ትውልድ ለዚህ ይታደል እንጂ እኛ እንሰዋ የኔ ዘን መጣን እንግዲህ በአገራችን የስልጣን ሽግግር እኔ መገፋተር ነው ብለው መሸናነፍ አልለው መሸናነፍ ፋንዳሜንታል የሆነ ለውጥ ለምሳሌ እኛን ህልም እውን አርጎ ቢሆን ደርግን አሸነፍ ልል ይችላል ግን ደርግን ገፈተር ነው እንጂ አላሸነፍ ነው because ያሳሰብ ለውጥ አገሪቱ ምንድነው ያ ያልኩ ህልም ማለት ነው ያ ህልም ከኛ በኋላ ያለው የሚመጣው ትውልድ ሌላ ትውልድ ይሆናል እኛ ያደረግነውን ያለፍነውን አሰቃቂ ህይወት የማያልፍ ይሆናል ያውን ቢሆን አሸንፈናል እላለሁ አሸንፈናል በሂደት ግን ይህን እውን አልሆነም
ገፈተር ነው ስልጣን ወሰደ ነው ብለው በኋላ የገባኝ አፄ ኃይለ ሥላሴም ደርግ ገፈተራቸው፣ እኛም ደርግን ገፈተር ነው። ለምን አገሪቱ በኋላ የገባኝ ከመጣው የችግር ሀዲድ አልወጣችም። ትልቁ ችግሯ ደግሞ የሄድክ ባየው ቁጥር በሰላም ያለፈ ትውልድ የለም፣ ፈልገህ አታገኝም። ስለዚህ ከዚህ ሀዲድ እስካላ አውጥቶ ይኸውልህ ጦርነትና ሰላም ሁለት በተጸራሪ የሚቆሙ ነገሮች ናቸው። ከጦርነት ወደ ሙሉ የሰላም ሁኔታ ሽፍት ካረገ ህልሙም ተሳካ ማለት ነው። አንድ መጥፎ ነገር በጥሩ ነገር ተሸነፈ ማለት ነው። ጦርነት በሰላም ተሸነፈ ማለት ነው። የእውን ያላደረገ ሽግግር ለኔ መገፋተር ነው። እና እንደዛ ብለን ሄደን በስልጣን እኛም ወያኔ ኢህአዴግ ሆነን በስልጣን የቆየነው እድሜ ከደርግ ቀጥሎ ረጅም የቆየን እኛ ነን። ከደርግ በላይ እንጂ ከአፄ ኃይለ ሥላሴ ቀጥሎ ነው። ሥላሴ ወደ 40 ዓመት ነው። ደርግ 17 ነው። ስልጣን ላይ 27 ቢያንስ እዚህ አዲስ አበባ ላይ በነበረው ጊዜያቸው 27 ዓመቱ ደግሞ እንግዲህ ያ ከደርግ ጋር ጦርነት በሚካሄድበት ጊዜ የነበረው ህልም እውን እየሆነ ነው አይደለም፣ እርግጠኝነት አልነበረ። እኔ አልነበረኝም። ህገ መንግስቱ ምን ያክል ወደ የተጻፈው ምን ያክል ወደ መሬት እየወረደ ነው ብለህ ብታይ እንትን አይሰጥህም። ዋናው ችግራችን የት ላይ ነውና ዋናው ችግራችን እና ያ ሀዲድ እንዴት ሪል እየቀለበስ ነው ወይ? ያ ህልም ያ የሚመጣው ትውልድ ያለ ዘር ያለ ምንም ቅራኔ በሰላም አብሮ እየኖረ አሁን ዓለማችን የደረሰችበትን የሰላምና የስልጣኔ ጎራ ይቀላቀላል ወይ ብለህ ያየኸው ከሄድ የሚሰጥህ እንትን ስጋት ነው። በተለይ ደግሞ ፖለቲካው እየመላለሰ ይነግርሃል። ስለዚህ አንዱ ትሪገሪንግ ፖይንቱ እኔ በሂደት ወደዚህ እንድመጣ አንዱ ሁኔታ ይሄ ነው፣ ባክግራውንድ በሰፊው። ባጭሩ ደግሞ የአሁን ብልጽግና ወደ ስልጣን የመጣበት ሁኔታ ላይ እንደ ሰው ህልም ሳይሆን የሆነ መሆን አለበት። ይሄማ ምለው ነገር ነበር። ምንድነው ብትለኝ ሽግግሩ ሰላማዊ ይሆናል። ቅብብሎሹ በቃ የስልጣን ሽግግር ነው። ኢህአዴግ ነው በውስጡ ነው ያደረገው። ኢህአዴግ በሰራው ስርዓት ነው ሄደው። ስለዚህ ሰላማዊ ይሆናል ስንል ሳውል ሳያድር ሰው ሆኖ እንደዛ ያረጋል ወይ ብለህም ልትጠይቅ የሚያስገድድ ራሱ የና ሀገር 27 ዓመት ሙሉ ኮር ነኝ እያለ ያስተዳደረው ኃይል ትግራይን ማዕከል አድርጎ ከባድ የጦርነት እሳት ነደደ። ስለዚህ እንግዲህ እኔ ላልጽፍም ይችላለሁ፣ ጸሐፊም አይደለሁም። ግን እንደዚህ አሁን እንደምናወራው ሳወራ ብዙ ሰዎች ለምን አትጽፍም የሚሉኝ ቁጥራቸው ብዙ ነበሩ። ታዲያ ልጽፍ ከሆነ እጽፋለሁ ብዬ ፕሮሚስ አልገባሁም ለማንም ሰው ኢንክሉዲንግ ጠቅላይ ሚኒስትር አብይም ለምን አትጽፍም ብሎኛል አንድ ጊዜ። እጽፋለሁ አላልኩትም፣ ቃል አልገባሁም። ዝም ብዬ ግን እንደ ሀሳብ በኋላ ያለኝን ጊዜ ዝም ከምል ጭንቅላቴ ላይ ያለው ከሱ ጋር ተመጋጋቢ ሆኖ ሊመጣ የሚችል ከኋላ ታሪክም የተያዘው ይህ ለወደፊቱም አመላካች የሆነ ነገር ለምን አልጽፍም ወደሚል ድምዳሜ መጣሁና መጽሐፍ አለብኝ ካልኩ በኋላ ደግሞ ምን ታይትል ምን አርዕስት ያለው መጽሐፍ ነው ግን ብጽፍ ትክክል የሚሆነው ስተት እኔ ትክክል የሚሆነው ከሚል ነው ያየሁት። ከሰዎችም ጋር አውርቻለሁ። እኔ
እኔ ኢትዮጵያ የትውልዶች ህልም የሚበሉባት ነች። የሚበላ ዋናው ደግሞ ጦርነት ነው። ስለዚህ ይህን እውነታ የሚያሳይ ላበረክት ከሆነ ይህን እውነታ የሚያሳይ የቻልኩትን የማበረክትበት መጽሐፍ ቢሆን ይሻላል። እንደዚህ ከሆነ ርዕሱ ምን ቢሆን ይሻላል? ሳያው እንግዲህ እንትኑ መቋረጫ የለውም። ትውልዶችም ባያቸው በጦርነት ያልተሳቀቀ ትውልድ የለም። ጀግናና ፈሪ፣ አሸናፊና ተሸናፊ በሚሉ ትርክቶች በደንብ አድርጎ በሁለት እግሩ ቆመዋል። ግን በሌለበት ማለት ነው። ጀግናም አሸናፊም በሌለበት ራሱ አገር ተሸነፈች እኮ በወቅት ያለ ትውልድ ተሸነፈ ማለት ነው። በሁለት ጎራ ሆኖ ተጨራረሰና ስም ይወጣበታል። ከዛ ምን ይሆናል? በየተራ ነው አዙሪት ነው። ከድህነትም እንዳንወጣ ያደረገን እሱ ነው። ከሰለጠነው ዓለም ጋር እንዳንቀላቀል ያደረገንም እሱ ነው። ስልጡን የተማርን ህብረተሰብ እንዳንሆን ያደረገንም እሱ ነው። ጊዜያችን የበላንም እሱ ነው። ለዚህ ቀይ መስመር አስምሮ አደጋውን አይቶ አምኖ እውነት ነው ብሎ ቢያንስ አብዛኛው የትውልዱ ክፍል ገድግዶ ካልያዘው አማራጭ የለም። አዙሪት የሆነ አርዕስቱ በአንድ መጽሐፍ ልለው የሚችለውን ልበል፣ ከኔ ህይወትም ላያይዘው፣ የኔ ህይወት አትድገሙ ልበላቸው። ወጣቱ እኮ ምንም አያውቅም ስንለው የነበረ የኔ ህይወት ድገም ነው። በዘመነ መሳፍንት እኮ ስማ የኢትዮጵያ ታሪክ እኮ የግለሰብ ፊዳል ታሪክ ነው የሚነግረን፣ ሌላ እኮ የለም። ከዛ የኔ እንዲገም ሁሉም ያ ሊደግም ሳይደግም ሊደግመው አይችልም። ግን ጦርነቱ እንግዲህ ስራ ሆኖ ተወራራሽ በሽታም ሆኖ አገኘሁትና የቅርቡ ማስደነገጠኝ እውነት ለመናገር ከዚህ የበለጠ ኢህአዴግ በውስጡ ባሉ ወጣቶች ወልካም ብሎ ስልጣን ካልሰጠ ሀገር ምን ልትሆን ነው? እንደገና ደግሞ ከዛ ብድድ ብሎ እንደ ደውሳት አንተም ታውቀዋለህ እኔም አውቀዋለሁ። የበላው ትውልድ ምን ያውቃል? ያ የተበላው ትውልድ ማን ነው ያስበላው? የኔ ትውልድ እኮ ነው ያስበላው። ያልሆነ ኮቴ ተከትሎ ሄዶ እኮ ነው የተበላው። ስለዚህ ይህም ድንጋጤም ነበረበት እና ከድንጋጤም ይነሳል እውነትን ለመናገር መጽሐፉ። ግን ደግሞ ሰው ትውልዱ ለራሱ ሲል ካሁን በኋላ እንደኔ ብትጠይቀኝ እኔ ህልም ይዤ የከፈልኩት ዋጋ የኔ ትውልድ የከፈለውን ዋጋ ቃለሁ። የህልም የለም ለካ ወይ የምንፈራው ወይ አስተሳሰባችን ስለተሰለበ ጠበንጃ ብቻ ስለሆነ ሌላው ዝም ብሎ ሽፋን ስለሆን በማያቋርጥ የተከፈለው ዋጋ አለ። ስለዚህ ለትውልዱ ህልማቸውን እውን ያላረጉት ትውልዶች ተከታይ አትሁን። በጣም ይገርማል። እውነት ለመናገር ባለፈው የጀነራል ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ ሲመረቅ በወቅቱ የክብር እንግዳ የነበሩት ፊልድ ማርሻል ብርሃኑ ጁላ በዚህ መጽሐፍ ላይ የሰጡት ሀሳብ ውስጥ ቀርቷል። በእርግጥ በደንብ በዛ ልክ ተረድተነዋል አልተረዳነው የሚለው ነገር እንዳለ ሆኖ ግን አሁናዊ የኢትዮጵያን ምንነት የሚገልጽ መጽሐፍ ቢኖር አዙሪት የሚል መጽሐፍ ነው የሚል እውቅና የሚሰጡበት መንገድ እንደነበረ አስታውሳለሁ። ጀነራል እውነት ለመናገር በጣም ስሜት የሚሰጥ ነገር ነው። መነሻውም መድረሻውም ለማንም እንድትጻፈ እንደዚሁ ያብራሩበት መንገድ ምን ይባላል? በእኛ ሀገር ሰው ማን ያውራ የነበረ ማን ያርዳ የቀበረ ይባላል እና እንደው ከርሶ በላይ ደግሞ በተለይ በኢትዮጵያ የሰላምና ጸጥታ ሁናቴ ላይ ጥልቅ
እንደው መረጃም ታሪክም እንደዚሁ በደንብ አድርገው ሰንደው በመያዝ ረገድ ኢቭን መጽሐፉም ራሱ ያንጸባረቀው እውነታዎች በራሱ ትልቅ ትርጉም ስላላቸው እንደው ከዛ ተነስተን አሁን የኢትዮጵያ እና የውክልና ጦርነት ለአንዴና ለመጨረሻ ጊዜ ፍቺ እንዲፈጽሙ ማድረግ የሚቻልበት ሁናቴዎች አሁን አሉ ወይ ብለን ማለት እንችላለን የሚለው ነገር እስኪ እናስብ። ባይዘው መጽሐፍን በደንብ ካነበቡት ሰው አንዱ እሱ ነው። ደጋግሞትም ሊሆን ይችላል። ፊልድ ማርሻል ፊልድ ማርሻል በጣም ካነበቡት አንዱ እንደሆነ አውቃለሁ። መጽሐፉ ለምሳሌ ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ ከየትኛው ጦርነት? ከሁሉም አይነት ጦርነት። ኦኬ ጦርነት እንግዲህ አሁን ደግሞ አሁን ወደ አልከው ወደ ነባራዊ ሁኔታ ብንሄድ የ21ኛ ክፍለ ዘመን ትውልድ ሆነን እኮ ነው ይሄን ነገር ማለት ከባድ ነው። ውርሻ ነው። ቀላል መንገድ ነው፣ ግን የደደብ መንገድ ነው። እውነት እንነጋገር ከተባለ የምርምር የሌላ አይደለም። ክላሽን አንስቶ በረሃ መሸፈት ትድድብና ነው። ይህን ያክል መጥፎ ውርሻ በሽታ ሆነብን ነው እንጂ አይደለም። አሁን ደግሞ ግን አንደኛ አይለቀንም፣ ሁለተኛ ከውስጥ የምናመርተው ነገር አለ። ይሄ የስልጣን ሽኩቻ በቃ በየጊዜው ምንድነው ይሄ ነገር ትራሽ ነው ብለን መተው እምቢ ያለን የዘር የብሔር የጥላቻ የመጠለሻሸት ቅጥ የሌለው ነገር አለ። እኔ ባይዘው ኬንያ ሄዳለሁ፣ ውጭ ሀገር ሄዳለሁ፣ ሚዲያዎቻቸውን ፕሮፓጋንዳ ትንሽ አሸታለሁ። እንደኛ አይደለም፣ ሊሚት አለው። የኛ ሊሚት አጣበታለሁ። ቢያንስ ብሔራዊ ጥቅማቸው አይደራደሩም። አዎ ኮንሰንሰስ ነገር ታያለ። በሰላም ላይ በተለይ አሁን ኬንያ በሰላም ላይ ኮንሰንሰስ አለ። ኢሊቱ በተለይ ቫንጋርድ ነው። የጋራ መግባባት ላይ ደርሰዋል። አዎ ቫንጋርድ ነው። ለሰላም የምትከፈል ዋጋና በጦርነት የምትመጣ ዋጋ አስልተው ያወቁ ናቸው። ሊገናኝ እንኳ አይችልም። ታውቃለህ አሁን እኛ ጦርነትን ጸጥ አድርገን በሰላም ብንቆይ ትሩፋቱ ሊያስደነግጠን ይችላል። እንግዲህ ያው የመጣንበት ራሱ ያሳያል እኮ አይደል ጀነራል? እንደው በጦርነት በአንድ በኩል እየመጣብን በአንድ በኩል የውቅና ጦርነት አለ፣ በአንድ በኩል ደግሞ እየተሰሩ ያሉ የልማት ስራዎችንም ማየት እንችላለን። አሁን መንግስት የያዘው ሁለት መንገድ አለ። ጦርነት ብቻ ሊጨርስ ብሎ ሌላውን አልተወም። ሌላውን ሳይተውና ይህንንም እየተከላከለም የሚሰራው ስራ ይሄ መከላከሉ ቀርቶ ተደጋግፎ መስራት ብቻ ለሰላም ቀይ መስመር አበጅቶ መሄድ ቢኖር እኮ የሚመጣው ለውጥ ሊያስደነግጠንም ይችላል። ቢኮዝ በጦርነት ጥፋት ነው፣ በሰላም ደግሞ ትሩፋት ብቻ ነው። ከእንቅልፍ ጀምሮ ከየስነ ልቦና እርካታ ጀምሮ ከወደ ፈለግከው ቦታ ተንቀሳቅሰ የፈለግከውን ሰርተ መመለስ። አሁን አዙሪታችን ሁሉን ነገር ያበላሸውና ከዚህም ወያሌ እኮ መሄድ አይቻልም ብለህ ትጮኻለህ። ሰዋት አንተ ምን እያረክ ነው? ማን ምን እያረገ ነው? ዜጋው ምን ዜጋው ላይ ምን ኮንሰንሰስ አለ? ለምን እዛ የሚበጣብጡ ከላሽን ምናምን መልክ አይዘ ሰው አይደለ እንደ ሰው ከሰው ጋር ነው። መልክ ለምን አይዙ? እና ይሄ አሁን እንዳልከው ከውክልና አሁን ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ አሁን ደግሞ በሀገራችን ያለው ባይዞ ወይ ከውጭ ጋር የሆነ ጭራ ያላሰረ ሬበላ እዚህ ሀገር አይቻላል። በዚህ በሶማሊያ ይምጣ በሰሜን ይምጣ በዚህ ይምጣ የሆነ ጭራ አለው። ደግሞ ድሃም ስለሆነ ተላላኪነቱን በጣም ድሃ እኮ ነው። ምንድነው ድሃ ሀገር ላይ ሆነ በረሃ የገባ ነው እና vulnerable ነው። በጀርባ ደግሞ ሎንግ ተርም ኢንትረስት ያላቸው ኃይሎች አሉ። ምሳሌ አሁን ኤርትራ ማለት ኤርትራ ለተለቅ ያለ ኦፕሬሽን እንኳ አትመችም፣ ትንሽ ናት። እዛ የተፈጠረ ጭራቅ የኤርትራን ህዝብ እያጠፋ ያለ ግን የቀጠናው እንትን ነው። ለቀጠናው እስካለ በቃ ምንም እሱን በልኩ ካልተያዘና የመጨረሻ ልኩም እንዲህ ካልተደረገ ሁልጊዜ ጣጣለ። ከዛ አንድ እዚህ ላይ ማንሳት የምፈልገው ምንድነው መሰለ፣ የሀገራችን ፖለቲካና ፖለቲከኛ የሀገራችን ወይ ድርድር በለው
ውይይት ወይ በለው ቁጭ ስንል የአዙሪት ምን አድርጎናል ብዬ ነው የማስበው። ስንመጣ ገና እንደማንግባባ እያስብን እንመጣለን። ቁጭ ብለን ስንነጋገርም ሰው በጀርባው ከላሽ አለው። መፍትሄ የመጨረሻ አስተማማኟ መፍትሄ እሷ ነች። ስለዚህ ምን ያደርጋል? ቁጭ ብል ሊነጋገርና በረሃ ሸፈተ ልትሰማ ልዩነት የለው። ለምን ገና ቁጭ ያ በሽታ ነው ወደና ለፊት እስክሪብቶ ይዞ ከጀርባ ያው ክላሽ ያዟል። በጭንቅላቱ ክላሽ እንደሚያነሳ እያሰበ እስክሪብቶና ዶክተር ይዞ መጥቶ ቁጭ ይላል። ወደዚህ አውርዶናል። ስንገናኝም ለመለያየት መገናኘት አለብን። ነገ ደግሞ እንገናኛለን፣ ከወር በኋላ እንገናኛለን። ወይስ እኮ እንደዛ ነው የሚሄደው እንጂ ማን የተግባባለ በምን ግን በሂደት እንትን ያደርጉታል። ለምን ሊሚት አላቸው። መጠፋፋት ምርጫቸው አይደለም። ስለዚህ ከዚህ ነው የሚጀምረው። ገና እያለን በቃ ይሄ ባይዘው ኤቭሪዌር ነው የሚታየው። በኮሚኒቲም በአካባቢም በፖለቲከኛም ያ ካልቸር ተያይዞ የመጣ ነው። ሰጥቶ መቀበል የሚባል አናቅም። ስጠኝ ይልሃል ከመስጠቱ በፊት ማለት ነው። ለአንተ አዎንታዊ ለአንተ ሊሰጥህ የሚገባ ነገር ከመስጠቱ በፊት አንተ እንድትሰጠው ይፈልጋል። አንተም ደግሞ እንደዛ ትሆናለህ አይደል? ጊዜ አይወስድም። ከዛ በኋላ ይሄ እንደገና ወደ የፖለቲካ ውይይት ኢትዮጵያውያን የኛ የፖለቲከኞች የሚሉ ምናምን ከመጣ በጀርባ እንትን አለ። ስለዚህ ፋኖ መቼ ተዋይቶ መቼ ሸፈተ ኦነግ እንግዲህ በቃ የአያያዝ ችግር ላይ በረሃ ነበረ፣ ገጸር ጎረቤት ሀገሮች ጋር ነበረ። መጣ መቼ ተዋይቶ መቼ ሸኔ ሆነ ሸፈተ ቁጭ ሲል አለው በጀርባው የሚይዘው የመጨረሻውን አማራጭ አስቀደሙ ማለት እሷ ፊት ነው ያለችው። ጭንቅላቱ ላይ ቁጭ አድርጓታል። እሷን ይዞ ቁጭ ካለ ጊዜ አይወስደውም። ቁጭ ማለቱ ሀሳብ ከሀሳብ በኋላ ጊዜም እኮ ምርጥ ዳኛ ነው። እና እንደዚህ ያለ ካልቸር የለንም። ጀመሩ ሄዱ ልትሰማ የአንድ ሳንቲም ሁለት ገጽታ አይነት ነው። ወደዚህም አድርሶናል። ያ አዙሪቱ ውጤት አድርጌ ነው የምወስደው። ካልቸር ሆነዋል። እና አሁን ያሉት ደግሞ ያው እንዴት ነው መፋታት የሚቻለው? አሁን ያለውም የውክልና ጦርነት አለ። አዎ ኢትዮጵያ ከጦርነት ጋር መፋታት አለባት፣ ከጠመንጃ ጋር መፋታት አለባት። የህዝብን ደህንነት የሚጠብቅ በህዝብ ግብር ህዝቡ የሚንከባከበው ፖሊስ አለ፣ መከላከያ አለ፣ በቂ ነው። ግን ኢትዮጵያ ውስጥ አሁን እኮ ትልቅ አንድ የቤት ስራ ማለን እኮ ከህገ መንግስቶች ክልሎች ኃይል አላቸው፣ አሁን ጠመንጃ አላቸው። መንግስት አሁን ያለው መንግስት እኮ ይህን መልክ ሊያስይዝ ሞክሮ ኢትዮጵያ እምቢ ብላለች ነው የምለው። ብሔር ብሔረሰቦች እምቢ አሉ። ታጣቂ ኃይልን መከላከያን በማጠናከር ፖሊስን በማጠናከር ሚሊሻን በማጠናከር በቂ በላይ እኮ ነው። በተለይ ለድሀ ህዝብ ለድሀ ሀገር ከበቂ በላይ ነው። የጣጣ በኢህአዴግ ጊዜ በሶማሌ የጀመረ ወደ ትግራይ ሄደ። ለአንተ አልነግርህም። ህፃን ልጆች በልዩ ኃይል ደሞዝ ሰጠ። ስራ ጆብ ኦፖርቹኒቲ ብሎ የገቡ ልጆች ነው እዛ ያነበሩት። እነሱን ተጠቅሞ የነደደው እሳት ለትግራይም ለሀገርም እንዳለ ምን ይዞ እንደመጣ እኛ ነጋሪ አንፈልግም። ሌላ ለእኛ መንገር የለበትም። እና ዋናው ነገር ግን እኔ ከውስጥ የአዙሪት ጣጣችን አለ። መነጋገር አለብን። እንግዲህ መጽሐፉ እንነጋገር ነው የሚለው። እንነጋገርና ውሸት ከሆነ ውሸት ነው በሉት፣ አትሽሹት ነው የሚለው። ይሄ እውነታ። ከዛ ደግሞ አሁን አክቹዋሊ ያለው አሁን ብቻም አይደለም። ይሄ ከሬበል ጋር በተያያዘ ውክልና ነው።
እኛ ከኤርትራ ጋር ከሱዳን ጋር እኔ እንኳን በነበርኩበት ጊዜ ከውጭ ጋር እንደዚህ ያለ ነገር ሄዶ ማገልገል የተለመደ ነው እና እነዛ በስተጀርባ ያሉ ደግሞ የረጅም ጊዜ እንትን አላቸው። ለምሳሌ ግብጽ የረጅም ጊዜ እንትን አለው። ህግደፍ ተፈጥሮ ነው፣ ለኤርትራም አይሆንም፣ ለቀውስ ብቻ ነው የሚሆን። ግብጽ ግን ትርጉም ያለው ቅጥ ያለው አገር ነው፣ ግን ኢንትረስት አለው። ህግደፍም የግብጽ ተላላኪ ነው፣ ደግሞ በራሱ አይደለም። የኤርትራ መንግስት በራሱ ማደር አይችልም። ምንስ ሊኖረው ይችላል? አፍተሮል ማለት የለው፣ ምንም ነገር የለው። ግብጽ ግን አገር ነው፣ ትልቅ አገር ነው። ቀጠናዊ ኢንትረስት አለው፣ አህጉራዊ ኢንትረስት አለው፣ ዓለም አቀፍ ኢንትረስት አለው። ከሚድል ኢስት ጋር በተያያዘ ከእስራኤልና አረቦች ጋር በተያያዘ ትልቅ ኢንትረስት አላቸው እና እኛ ጋር ደግሞ ታሪካዊ ጠላት የሚለው ሌላ ጋር ሄዶ አያርፍም፣ ግብጽ ጋር ነው ሄዶ የሚያርፈው። ጎልቶ የሚመጣው እሱ ስለሆነ ከውሃ ጋር በተያያዘ የዚህ ሀገር እድገትና ሰላምን እንደ ትሬት ነው የሚያየው ከጥንቱ ጀምሮ ማለት ነው። ለምን ከጥንቱ ጀምሮ ሆነ? ብዙ ነገር መባል አለበት። ምናልባት እሱ በስፋት እንድናየው እፈልጋለሁ ለተናገር። ምክንያቱም ያው የግብጽ ጉዳይ በተለይ ከሰሞኑም እየሰማናቸው መጣናቸው እንደዚህ ሃየር ኦፊሻልስ ብለን በምንላቸው ሰዎች ጂያንት ወደሚባሉት ሚዲያ ተቋማት እየሄዱ ብዙ ሴራዎችንም ስራዎችንም እየሰሩ ያሉበት ሂደት አለ። አጠቃላይ ኢትዮጵያን ገጽታ የማጥፋት የማጠልሸት ስራዎች እየሰሩ ናቸው። እስቲ አሁን ከዚህ ጦርነት ብለን ከምንለው እሳቤ እንዴት ነው መውጣት የምንችለው? መፋታት እንችላለን ነው የሚለው ነገር እስኪ እናጠቃላለን። አሁን ምን መሰለህ ውሸትና እውነት ላይ እኛ ከእውነት ጋር ከታረቅ መውጣት እንችላለን እላለሁ። ከእውነት ጋር ከታረቅ ሳይንቲፊክ በሆኑ ሳይንስ እውነት ማለት ሳይንቲፊካሊ ፕሩቭ የሆነ ነገር ወይ ደግሞ ትውልድ የሰራው ግን በትክክል የሰራው በትክክል ሲነገርና እንደ ልምድ ሲወሰድ ነው። ስለዚህ አንደኛ የቀውስ ታሪካችን በአዙሪት ደረጃ መሆኑ ባይዘው አዙሪት ቀላል ቃል አይደለም። እኔ እንደገባኝ በደንብ እንትን አድርጌ ነው ያስቀም ቀላል ነገር አድርግ የሆነ ቪሸስ ውስጥ ገባህ ማለት ጠፋህም ሊሆን ይችላል። የሚያጠፋን እንትን ውስጥ ነው ያለ ነው። ስለዚህ ይሄ እውነት ነው እውነት አይደለም ብሎ እውነት ከሆነ እውነት ነው ብሎ ከእውነት ጋር መታረቅ የመጀመሪያው ነው ይወስዳል። ለዚህ ደግሞ ለዲቤት ኦፕን መሆን ያስፈልጋል። ኦፕን መሆን ያስፈልጋል እላለሁ። ለትውልዱም በተለይ የኔ እድሜ ያለው ትውልድ በህይወት ያለው ኦነስት መሆንም አለበት እላለሁ። ኦነስት ያስፈልገዋል። አየኛ ብዙ ተንከባለን በትንሽ ቁስልም ችግር እኮ አለበት። አየባች ጦርነት እኮ ስካር ነው የሚፈጥርብን። ወንጀለኛ የሚያደርግሃል እኮ ጦርነት መጥፎ ነው። አካል ጎደሎ ብቻ አይደለም የሚያደርግህ። በጦርነት ላይ ንጹህ በዚህ እንደዚህ አይነቱ ሂደት ንጹህ መሆን ከባድ እኮ ነው። ይህንንም ይዘዋል የኔ ትውልድ ያለፈው ህይወት ማለት ነው። ስለዚህ የኔ ትውልድ እንግዲህ ለአዲሱ ትውልድ ኦነስት መሆን ይጠይቃል። አዲሱ ትውልድ ደግሞ ዝም ብሎ እየተነገሩት እንደ ውሃ ከሚጠጣቸው ጋር ራሱን ማፋታት አለበት። ብዙ ነገር እኮ ነው የሚባለው። ምንድን ነው መሰለህ አሁን ዝም ብሎ ከትውልድ ትውልድ እየተነገረን የመጣ ለምሳሌ ነው የመጣ መናፍስት አሉ፣ ሰይጣን አለ፣ ጋኔን አለ ምናምን ትባላለህ አይደል? እንዳለ ነው የምትወስደው እንጂ ራስህ ተመራምረህ መፈለግም እኮ ያስፈልጋል አይደል እንዴ? አሁን ደግሞ የኛ ታሪክ የተነገረበት መልክ አለ። እሱ ነው ወይስ አዙሪቱ ነው እንደዚህ ነው ታሪካችን የሚል እኔ አልሰማሁም።
ያ የተነገረን በመጽሐፍም የተጻፈው አሸናፊና ተሸናፊ ጀግንነት ምን እሱ ነው ሀቁ ወይስ ይህ ነው ብሎ በነፃ ጭንቅላት መግባት ያስፈልጋል። ግን ያሁን ሁኔታ እንኳን እውነታ አፍ አውጥቶ ያወራል። ዝም ብለህ የአንድ ፓርቲው ኃጢአት አለው፣ ፓርቲ ወስዶ እሳት ሲያነድ ወንጀል አለው ማለት ነው። ግን እሱ ብቻ አይደለም ችግሩ፣ ወራሽም ነው፣ ውርሻም ሆነበት ነው። ትልቁ ፈተና ይሄ ነው። የአሁን እኮ ከሆነ በምህረት በምንም መዝጋት እኮ ይቻል ነበር። እንደዛ እኮ እንዳናረግም የሚያደርገን ውርሻም ስለሆነ ነው። ድርቅ ብለን እዛ እንቀራለን። መታረቅ እኮ መታረቅ የሚባል አለ አይደል? መታረቅ ያለ ነው። ባደገው ዓለም አለ። ይቅር መባባል፣ ይቅር ብለህ ወደ ሰላም አብረህ መሄድ የሚባል ነገር እኮ አለ። በቃ ልዩነት ካለም በሂደት ደግሞ ሌላ ጊዜ እናነሳዋለን፣ አስበንበት እንምጣ እየተባለ እኮ ይከዳል። እኛ እኮ ይሄ ሽንፈት ነው የምንለው፣ ሽንፈት፣ ሽሽት። ስለዚህ አይቻልም ቢሆን አልጽፈውም ነበር። መቻል አለበት። ለምን ሰው ሰራሽ ነው። ያው እንትን አይደለም። የአፋር በቀደም የፈነዳው አርታሌ የፈነዳው ሰው ሰራሽ አይደለም፣ ተፈጥሮ ሰራሽ ነው። አሁን ያለው ቴክኖሎጂ ይህንን